ለሚኪያስ ከዚህ በኋላ ድጋሚ ማስጠንቀቂያ አልሰጠም። ይሄ መጨረሻ ማስጠንቀቂያ ነው። ከልጆቹ ህይወት ከዚህ በኋላ የምትወጣ ከሆነ ውጣ፣ አለያ ግን ጸበከኛ ጋር ነው። ይሄው ለኔ ምን ላርግሽ? አፈቀርኳት አይደል እንዴ? በቃ አይመለከተንም። በቃ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ አንሰማም። እሺ ምን ላርግ? ወይኔ ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምናላችሁ ሰላም ለእናንተ ይሁን። ሳምንት ቆይታ ጊዜ እንዴት ነበር? ዛሬ እንግዲህ መተንላችኋል ማለት ነው። ድጋሚ ያው ሰሞኑ ትንሽ ጠፍተን ነበር እንደነገርኳችሁ፣ ትንሽ ዛቻ ምናም ነገር ማስፈራራቶች እየደረሱብን ነበር። እነሱን እንግዲህ ተቋቁመን ዛሬ ላይ ቆመናል። ያው ለፍቅር ማን ከፍለው መስዋዕትነት የለም። እንግዲህ እንደምታውቁት ባለፈው ሩታን አፈቅራለሁ ምናም ብዬ በመጣውበት ቪዲዮ ብዙ ነገሮችን እየደረሰብኝ ነው። በስልክ በቴክስት በአካል ለሚያገኙኝ ሰዎች በጣም እንትን እያሉኝ ነውና ዛሬም የሆነ ሰው ቀጥሮኛል። አውቀዋለሁ በእይታ ምናም ነገር አውቀዋለሁ እና ላገኝ እፈልጋለሁ። በእነሱ ጉዳይ በጣም ላወራ እፈልጋለሁ። ትንሽ ነው የምንግባባው፣ እንተዋወቃለን ባይን ምናም ነገር ሳልፈ ነው ማየው እና ዛሬ ላገኝ እፈልጋለሁ። በሷ ጉዳይ ላወራ እፈልጋለሁና ሁለተኛ ስለሷ እንድታወራ አልፈልግም ምናም የሚል የዛቻ አይነት ነገር ነውና እንትን ያለኝ እንግዲህ ትልቅ ሰው ነው፣ አከብረዋለሁ። ትንሽ ታላቂ ነገር ነው፣ አቅምም ያለው ሰው ነውና ያው ለማውራት ዛሬ እንግዲህ የትኛውንም መስዋዕትነት ለመክፈል ዝግጁ ሆኜ ነው የመጣሁት። ቤተሰቦች በጣም ማለት ስለገረመኝ ነው እንዲህ ሆኜ የማወራችሁ። በዚህ ያክል ደረጃ አልጠበኩትም ነገር አልነበረም። ይሄን ያክል ደረጃ ይከፋል ወይም ደግሞ ይሄን ያክል ደረጃ እኔ ላይ ዛቻ ችግር ያመጣል ብዬ አላሰብኩም ነበር። ቢያመጣም ደግሞ ለመቀበል ዝግጁ እንደሆንኩ ለእናንተም ነግሬያችኋለሁ። እናንተም በደንብ አድርጋችሁ ታውቃላችሁ እና ያው እንድታቁም ፈልገው ዛሬ እሱን መጥቶ እንግዲህ ያለውን ነገር እንድናወራ ካሜራ እንድትቀርጽ ምናምን ነገር አልፈልግም ብሎኛል። እንደምንም ብዬ አሳምነዋለሁ። እሱ ቪዲዮ ስቀርጸው ምናምን ነገር ቅር እንዳይለው ማለት ነው። መቀረጽ አይፈልግም፣ መታየት አይፈልግም። ኖርማል የቀጠረኝ ቦታ ራሱ ትንሽ ጫካ ነገር ነው ቦታው ማለት ጸጥ ያለ ቦታ ነው፣ ሰው የሌለበት ቦታ ነውና ምንም ነገር ቢመጣ እንግዲህ የሚመጣውን ነገር ለመቀበል ዝግጁ ነን። ከዚህ በፊትም ነግሬያችኋለሁ፣ አሁንም ደጋግሜ የምነግራችሁ በሩታ ምክንያት ለሚመጣብኝ ነገር ለመቀበል ዝግጁ ነኝ። የምር ማለት በቃ ለፍቅር የማይከፈል መስዋዕትነት የለም። ለሩታ እኔ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። የትኛውንም የሚመጣውን ነገር ለመቀበል ዝግጁ ነኝ። ለምን አይደለም ጫካ ውስጥ ለምን ሲኦል ውስጥ አይቀጥረኝም? ችግር የለም በሷ ጉዳይ ላይ ያወራኝ ከሆነ እኔ ማለት ስለሷ ላወራ ፈልጋለሁ እንደማትጎዳት ምናምን ነገር አይነት ነገር ነው ያለኝ። ግን ይመስለኛል እንደዛች አይነት ነገር ነው አመጣጡ እና እኔ በጣም ስለገረመኝ ነው እንዲህ ተገርሜ የምነግራችሁ የማወራችሁ። በጣም የሚገርም ነገር ነው ማለት በዚህ ያህል ደረጃ ሰው እንደዚህ ይዝትብኛል፣ እንደዚህ ቀጥሮ እስከማናገር ድረስ ይደርሳል ብዬ አላሰብኩም። ሩታንም ለማግኘት ሞክሬ ነበረ፣ አልተሳካለኝም። ግን በድጋሚ እሞክራለሁ ከናንተ ጋር ማለት ቀጥታ እያሳያችሁ በቪዲዮ እሷን ለማግኘት በስልክም ሆነ በምንም ነገር እየደወለን እሷን ለማግኘት እንሞክራለን ማለት ነው። ምክንያቱም ለሷ ያለኝ ቦታ በደንብ አድርጋችሁ ታውቃላችሁ። አብርሽ ለሷ እየሰጣት ያለው ቦታ እናንተም በደንብ አድርጋችሁ ታውቃላችሁ። እየሰጣት ያለው ቦታ ለፍቅር ምናልባት በቂ ላይሆን ይችላል፣ ፍቅር ላይገልጽላት ይችላል፣ በቂ ላይሆን ይችላል እና ይሄን ነገር ለማስተካከል እኔ ወደ እሷ መጠጋት አለብኝ ወይም ደግሞ እሷን መንከባከብ መጠበቅ አለብኝ ማለት ነው። ምክንያቱም እኔ ገባውላት ቃል ስላለ እሷ እየተጎዳች ማየት አልችልም። ለሷ ትልቅ መስዋዕትነት አለኝ ማለት እከፍላለሁ። ዝግጁ ነኝ የትኛውንም አይነት ነገር ለመክፈል ማለት ነው። እና ዛሬ እንግዲህ ምን እንደሚለኝ ምን ሊያወራኝ እንደፈለገ ሁላችንም አንድ ላይ ቆመን የምናየው ነገር ስለሆነ ማለት ነው። ረጅም ጊዜ አይደለም የምፈልገው፣ ትንሽ ደቂቃ ነው ካንተ ጋር ማውራት የምፈልገው ብሎኛልና ችግር የለም የትኛውንም አይነት ደቂቃ በሷ ጉዳይ ለማውራት ዝግጁ ነኝ። አወራዋለሁ፣ አያሳስብም። እና ምንም የሚመጣ ነገር የለም፣ ምንም የሚያሳስብም ነገር የለም። እኔ ማንንም መፈራበት ማዳመጥበት ምክንያት የለም። የፈለገ ዛቻ ቢዛት የፈለገ ነገር ቢመጣ ማንንም አላዳመጥም ማለት ነው። ማለት እኔ የምተማመነው ወይ ጉልበቴን ወይ አቅሜን የሆነ ነገሬን አይደለም፣ ፈጣሪ ነው እኔ የምተማመነው። በፈጣሪ የሚተማመን ደግሞ ወድቀው አይወድቅም። ሩታንም ደግሞ ወደኔ እንደሚያመጣት 100% እርግጠኛ ነኝ። የምሬ ነው የምላችሁ ማለት አብርሽ በዚህ አይነት ሙድ ከቀጠለ ለማለት ፈልጌ ነው። ማለት እንዲህ ፍቅሩን እንደዚህ ከሆነ በዚህ አይነት ፍቅር እሷ ጋር የሚቀጥል ከሆነ እኔ ሩታን ወደኔ ለማምጣት በጣም ዝግጁ ነኝ። የእውነት እሷን ለመጥለፍ፣ እሷን የተሻለ ፍቅር ለመስጠት፣ እሷን ደስተኛ ለማድረግ እኔ ዝግጁ ነኝ። ምክንያቱም አብርሽ ለሷ የሚሰጣት ፍቅር ደስተኛ ስላላደረገኝ በቂ ነው ብዬ ስለማስብ ማለት ነው። ለሷ በቂ አይደለም ብዬ ስለማስብ ይሄ ፍቅር ለሷ አይበቃትም። ለሷ ይሄ አይደለም የሚገባት። ለሩታ የሚገባት የተሻለ ፍቅር የተሻለ ነገር ነው። ልጅ ወልዳለታለች። እቺን የመሰለች የዋ አበባ ወርቅ የሆነች ልጅ እንግዲህ ወስዷል።
እኔ በጣም ማፈቅራት መወዳት ልጅ ነበረች እንደምታውቁት ሁላችሁም ነግሬያችኋለሁ። እና ይሄን ነገር የማያስተካክል ከሆነ የራሴን እርምጃ እንደምወስድ ነግሬያችኋለሁ። እና ካሁን በኋላ የራሴን እርምጃ ልወስድ ነው ማለት ነው። እሱም እንግዲህ ፓስፖርት ምናምን እያለ ብዙ ነገሮችን እያወራ አይቻለሁ። እሱን እናንተ አይታችሁታል ቪዲዮን እዚህ ጋር ብዙ አላወራላችሁም። እና ያ ሰው እስኪመጣ እንግዲህ ትንሽ ቪዲዮን አቁሜ እቀጥልላችኋለሁ ማለት ነው። እና ቤተሰቦች እንግዲህ እሱም ደርሷል፣ ያው እየመጣ ነው። ሰላም አለ። እንዴት ነህ? ሰላም ነው አለ። አሁን ፈልጌ ነበር የመጣሁት በወጣት ጉዳይ። አንተ በዚህ እድሜ በዚህ በወጣትነት ጊዜ ላይ እንዴት ነው እንደዚህ አይነት ነገሮችን የምታስበው? ማለት ልጅቷ ባለትዳር ነች። የሰው ህይወት ለምን ትበጠብጣለህ? ፈቅርሻለሁ እያልክ በጣም ብዙ በተደጋጋሚ ቪዲዮ ሲሰራ ያለው። ኦኬ። እና እኔ ደግሞ የመጣሁት ላስጠነቅቅህ ነው። ከዚህ በኋላ አንተ ወጣት ልጅ ነህ። ሌላ ሰው መርጠህ ማግባት እየቻልክ ማፍቀር እየቻልክ እንዴት እሷ ላይ እንደዚህ አይነት ነገር ታደርጋለህ? ሙቢ እኔ ያው ሰሞኑ እንግዲህ ደውለልኝ ነበር ነው ያቻለሁ። ያው ደውለልኝ ቴክስቶችንም ብዙ ነገሮች እየላክልኝ ነበር። እረዳለሁ። ምናልባት የሰው ትዳር ውስጥ ገብቼ ለመበጥበጥ እየሞከርኩ ምናምን ነገር አይደለም። እኔ እሷን እንዲያረጋት ማየት ስለማልችል ማለት ነው። ከዚህ በፊት ሳወራ ምናልባት አይተው ሊሆን ይችላል ሚዲያ ላይ ምናምን ነገር። እኔ በጣም ማፈቅራት ልጅ ናት ሩታ። የምሬ ነው ማለት ምነግራት ብዙ ነገሮችን መስዋዕትነት ይከፈልኩላት ልጅ ታስሪላታለሁ። ለሷ ብዙ ነገር ከፍዬላታለሁ። ግን እኔ ላንተ እዚህ ጋር ለመንገር ማለት አንተን ለማውራት የመጣሁት ያው ስለቀጠርከኝ አክብረህ ምናምን ነገር ላናገር ፈልጋለሁ ስላልከኝ ነው እኔ እንጂ እንደዚህ እንድትተዋት ምናምን እንድትለኝ አይደለም። ገብቷል? አይ ቢሆንም እንደዚህ አይነት አንተ የሰው ትዳር ውስጥ እየገባ መበጥበጥ ምናምን ይሄ አስፈላጊ አይደለም። ካንተ የሚጠበቅ አይደለም። ወጣት ነህ። እኔ እኮ ብዙ ነገር ማድረግ ትችላለህ። የተለያዩ ሴቶችን ማግኘት ትችላለህ። እና የሰው ህይወት ውስጥ ገብተህ ባትበጠብጣቸው ልጆቹን ባይኔ አሊያ ግን እኔ ወደ ሌላ ነገር ነው የምታመራ ነው። እኔ ልመክርህ እንደ ጓደኛም እሱ ችግር ታላቅም ለመክረን የመጣሁት እንጂ አሊያ ግን ሌላ ወደ ሌላ ነገር ብትሄድ ከሆነ ግን እርምጃ የከፋ ይሆናል። ለኔ እኮ አሁን እዚህ ጋር ያልኩት እየጎዳዋት አይደለም ወይም ደግሞ እየተጎዳች ማየት ስለማልችል ነው። እኔ እሷን አፈቅራታለሁ እየመጣ ያለው አብርሽ እንደዚህ ያረጋት እሷ እንደዚህ የሆነች ወልዳለት ፍቅር ሰጣው እሷ እንደዚህ በዚህን ያክል ደረጃ እሱ ለሷ እንደዚህ አይነት መስዋዕት እንደዚህ አይነት ነገር የሚከፍላት ከሆነ እኔ ማየት አልችልም። ማለት ለሷ የገባውላት ብዙ ቃሎች አሉ። የምሬ ነው። በሷ ምክንያት ብዙ ነገር ሆኛለሁ እንደነገርኩ ማለት ነው። ማለት ይሄ ብዬ ማብራራት አልችልም። ቤተሰቦች ያውቃሉ። ታውቃለህ ዩቲዩብ ላይ ምናምን ከዚህ በፊት ተናግሬያለሁ። የተፈጠረው ነገር ስላለኝ ላይፍ ከሷ ጋር ስላለኝ ነገር እኔ አውርቻለሁ። አንተም እንግዲህ አቁም እያልከኝ ነው። እኔ ደግሞ እሷን እንደዚህ የሆነች መተው አልችልም። አቅም የለኝም። ይችላል ምናልባት አንተ ብዙ መስዋዕትነት ልከፍል ትችላለህ። ብዙ ነገር ሊኖር ይችላል። ነገር ግን በእንደዚህ አይነት መንገድ አይሆንም። እነሱ ባለትዳር ናቸው። ነገ ይታረቃሉ። ነገ እሱ እየማገጣበት እኮ ነው። እሱ ከሌላ ሴት ጋር የማይሆን ነገሮችን እያደረገ ነው። ገብቷል? እኔ ግን ያንን ነገር ቆሜ ማየት አልችልም። የምር እንባ እየተናነቀኝ ነው። ይሄ ስለሷ ሁላ ሳወራ ማለት ነው። የምር በጣም እያቃተኝ ነው። ባለትዳሮች መሀል ገብቶ ነገር እንትን ማድረግ ጥሩ አይደለም። እሱ ምናልባት ካንተ በተሻለ እነሱ ይተዋወቃሉ። ምናልባት ያደረገችው ነገር እሱ የምናውቀው ነገር የለም። ነገር ግን አንተ አሁን በመሃላቸው ገብተህ ስትበጠብጣቸው እኔ እኮ አሁን በመሃላቸው የገባሁት ይኸውልህ እሷ እየተጎዳች ማየት ስለማልችል ነው። ሴት ልጅ ናት አይደል? እሷ መጎዳት የለባትም። የምሬ ነው። እኔ ችግር የለም እኮ አከብራለሁ፣ ታላቂ ነህ የምትለኝን እሰማለሁ። ግን ደግሞ እሷን እንደዚህ እየተጎዳች ማየት እሷ እንደዚህ የሆነች ማየት እኔ ውስጤ አይፈቅድልኝም። በቃ አይምሮ አይችልም። የምሬ ነው። ማለት በጣም የምወዳት ልጅ ናት፣ የማፈቅራት ልጅ ናት። ለሷ ብዙ መስዋዕትነት ከፍያለሁ። ጓደኞቼ መጠየቅ ትችላለህ፣ የሰፈር ልጆችን መጠየቅ ትችላለህ። እኛ ሰፈር ታውቀዋለህ መቼም የኔ ጓደኞች ታውቃቸዋለህ። እነሱ መጠየቅ ትችላለህ። እኔ ችግር የለም ታላቂ ነህ። ግን ለሷ የከፈልኩለት መስዋዕት ግን የምሬ ነው የምልህ። ምንም መስዋዕትነት ልትከፍል ትችላለህ፣ ብዙ ነገር ልታረግ ትችላለህ። ግን እነሱ ዞሮ መታረቃቸው አይቀርም በዛ ማለት በዚህ። ስለዚህ አንተ ደግሞ በዚህ መሀል እየገባ ነገሩን ከማጋጋል ይልቅ ማስታረቅና ያንን ነገር ማስተካከል ነው እንጂ መሞከር ያለብህ እሷን የምትወዳት ከሆነ ያንን ነው ማድረግ ያለብህ እንጂ እንዴት እንደዚህ ታደርጋለህ? ይኸው ለኔ የምነግርህ ነገር ማለት ነው ሲጀመር እኔ እሷን ለሱ ማለት ትቼ መኖር አልችልም። ማለት እሱ በዚህን ያክል ደረጃ እሷን እንዲህ እየጎዳት ማየት አልችልም። በቃ በጣም ነው መወዳት። እውነት እኔ ነግሬዋለሁ። ከዚህ በኋላ ማለት ባለፈው ማለት ነው እሷን እንደዚህ እየጎዳት ባይ ከሌላ ሴት ጋር ቺት እያረክ ባይ የምሬ ነው እኔ አስቀይሜያለሁ ብዬዋለሁ። ሩታንም ወደ እኔ በቃ ማለት ወደ ፍቅር ወደ እኔ እንደማመጣት ነግሬዋለሁ። ግልጽ ነው። በቃ እኔ እሷ እየተጎዳች ማየት አልችልም። ምናልባት ወልዳለች፣ ባለ ትዳር ናት፣ ምናምን ልጅ አላት፣ አራስ ናት ምናምን እኔ ነግሬያታለሁ። አንድም 3 10 ለምን አትወልድም? ፍቅር ነው በቃ ፍቅር እውር ነው። እኔ አፍቅሬያታለሁ።
በቃ ከዚህ በፊትም በጣም ረጅም ጊዜ ከሷ ጋር በፍቅር ቆይተናል። አሁን ደግሞ ብሶብኛል፣ አልቻልኩም። እንደዚህ እየተጎዳች ማየት በጣም ከብዶኛል። እውነት ነው ውስጤ የምር አይ ማለት እንደዚህ መሆን የለብንም ግን በሁለት ማለት ዳሮች ማለት ገብተህ ባትጠብጣቸውና እነሱ የተሻለ ምን ነገር መታረቃቸው አይቀርም። ማንንም የተጣላ በሙሉ ይታረቃል። ምናልባት ውስጣቸው ያለው ነገር አንተ አታውቅም። በቻልከው መጠን የምትወዳት ከሆነ እንዳውም ከሷ በመራቅና ለሷ ደስታ በመፈለግ የተሻለ ህይወት እንድትኖር ልታስታርቃት ነው እንጂ የሚገባው በዚህ መሀል ክፍተቱን ተጠቅመህ ሌላ ነገር ውስጥ መግባት የለብህም። እኔ የምመክርህ ይሄንን ነው። እሷን እኮ ደስተኛ የሚያደርጋት ከሆነ እኔ ከህይወታቸው እወጣለሁ። ግን በቃ እሱ እየጎዳት ነው። እሷ ስትጎዳ ማየት አልችልም። እኔ እኮ ይሄን ነው ነገር እሷና እሱ ነገሩን በእንትን ሊፈቱት ይችላሉ። አንተ ግን ምንም ልጁ የሚማር አይደለም፣ ልጁ የሚሰማ አይደለም፣ ልጁ የሚማር ልጅ አይደለም። እንዴ ከዚህ በፊት ስንት ነገር ተደረገ። እኛ ስንት የተናገር ነው። ከስንት ሰው ጋር ተጣላ። ከዚህ በፊት በጣም ብዙ ሰዎች ይታርጉባት ከብዙ ሴቶች ጋር እኛ አይተናል። ብዙ እንዲ ዩቲዩብ ላይ ራሱ ማለት ነው ብዙ ቤተሰቦች አይተዋል። እሷ እኮ ወዳውና መርጣው የምትኖር ከሆነ እኮ ይሄን ነገር ምንም ማድረግ እሷ አልፈለገችውም። እሷ ባትፈልገው እኮ አንተ ጋር ትመጣለች። ስለዚህ እኔ ያልተረዳኝ ነገር አለ። አሁን አንተ እዛ እንትን ውስጥ ገብተህ አትበጥጣቸው። ምን ላድርግ? አፍቅሬያታለሁ፣ ወድጃታለሁ። ከዚህ በኋላ አንተ የነሱን ህይወት ለማበላሸት እንትን ስትል ማየት አልችልም። ስለዚህ ጥንቃቄ ውሰድ። ራስን በሌላ መንገድ ማዳን ትችልበት መንገድ ካለ አድን እንጂ እንደዚህ አይነት ነገር ውስጥ ገብተህ የነሱን ህይወት ለመበጥበጥ ብዙ ባጥር ባይ ነኝ። አለያም ግን ወደ እርምጃ እንሄዳለን። እኔ እኮ ነው ለኔ ችግር የለም። የትኛውንም መስዋዕትነት ምን መክረህ የትኛውንም መስዋዕትነት ለመቀበል እኔ ዝግጁ ነኝ። ችግር የለም። የፈለገ ነገር ይምጣ፣ እኔ በሷ ጉዳይ ምንም ነገር ለመቀበል ዝግጁ ነኝ። እኔ ችግር የለም። ብዙ ነገር እየደረሰብኝ ነው አይደለም። እኔ እኮ ምን ላድርግ? እኔ ወድጃት እኮ ነው። ምን ላድርግ? አፍቅሬያት ነው እንዴ። እኔ የትኛውም ነገር ቢመጣ እኮ የትኛውንም መስዋዕት ለመቀበል በሷ ምክንያት ዝግጁ ነኝ። በቃ ሁሉም ሲያውቃል፣ ግልጽ ነው ነገር ሲጀመር። ሊሆን ይችላል ፍቅር ከለካም ነገር ግን ቢሆንም የነሱን እንትን ውስጥ ገብተህ እሷ ወዳው ለምትኖርና መርጣ ለምትኖረው ህይወት ላይ አንተ በማይመለከት ነገር ገብተህ እነሱን ባትበጠብጣቸው መልካም ነው። ምን ላድርግ? ለመጨረሻ ጊዜ ነው ማስጠነቅቅ። ከዚህ በኋላ ግን ከነሱ ህይወት ራቅ፣ ውጣ። ለማንኛውም ጨርሻለሁ። ይሄንን ነገር ብቻ ነው የምትጠጥ ራስታ እንግዲህ ቤተሰቦች እንዳያችሁት ትንሽ በቃ ማለት ልጁ ላገኝ እፈልጋለሁ ምናምን ነገር ብሎ ያወራኝ ያለው ነገር በጣም ትንሽ ይከብዳል። ይኸው ማለት እኔ እየጠበቅኩት የነበረው ማለት በቃ እኔ በዚህ ያክል ደረጃ አልነበረም እሱን እንትምለው ማለት ለማስፈራራት ምናምን ነገር እየተሞከረ ነው። እንግዲህ እኔ የትኛውንም ነገር ለመቀበል ዝግጁ ነኝ፣ ነግሬያቸዋለሁ። ማለት እሱ እኔ ያወራኛል ብዬ ያሰብኩት በኖርማል መንገድ ነበር። ግን እና ቤተሰቦች መጀመሪያ ቪዲዮ ከመጀመራችን በፊት ማለት እሱ ከመግባቱ በፊት ካሜራውን እንዳይቀረጽ ብሎኝ ነበር። እኔ ስለፈራው ነው ካሜራ እንዲቀረጽ ያደረኩት። ምናልባት ካያችሁ ትንሽ ገዘፍ ሰፋ ያለ ነገር ነው፣ አቅም ያለው አይነት ሰው ነገር ነው እና መኪናውንም እንዳቀርጽ ብሎኛል። የመጣበትን መኪና እሱንም እንዳቀርጸኝ ብሏል ፊቱን እና ችግር የለም ምናምን ብዬ በቃ ለዛ ነው ቆርጠን ያስገባንላችሁ ማለት ነው። ማለት ሲመጣ ያለውን እሱን ለማሳየት ፈልጌ ነበር፣ እሱ ስላልፈቀደልኝ ነው እና በፍርሃትም ካሜራ ደቅኜ እንግዲህ ይሄን ቪዲዮ ቀርጬላችኋለሁ ከሱ ጋር ማለት ነው። ማለት እሱ በቃ እያናገረኝ እያወራኝ ያለው ነገር አይታችሁታል። በጣም ነው የሚደብረው፣ የምር በጣም ያስጠላል። በቃ ይከብዳል። ብቻ እኔ ላይ እንደዚህ ናክል በሷ ምክንያት ችግር የለም። እኔ ባንቺ ምክንያት የትኛውም ነገር ለመቀበል ዝግጁ ነኝ። ምንም ነገር ቢመጣ ማለት ነው። ምንም ነገር ቢመጣ ምንም ነገር እንትን ቢል እኔ ለመቀበል በጣም ዝግጁ ነኝ። የምር እያዘንኩም ምንም ቢሆን እኔ በጣም በቃ ከአቅሜ በላይ ነው ማለት እንደዚህ ለኔ ያሳዝናል። የምር አፍቅሬ ያለው ስላልኩኝ ወድጃለሁ ስላልኩኝ እኔ እኮ ጠልቻለሁ አይደለም፣ ወይም ደግሞ ሰው ለመስቀል ሰው እንትን ለማለት አይደለም። እኔ በጣም ስለወደድኩሽ ስላፈቀርኩሽ ነው። የእውነት ሩታ እያየሽ ነው። እኔ ባንቺ ምክንያት እኔ አብርሽ ይላካቸው ምናምን እኔ ልጁን ስለማውቀው ነው በስትክክል አሁን ራሱ ያወራሁት እና በፍራቻም ነው ቪዲዮ እዚህ ጋር ያዝኩት። ማለት ምናልባት ሌላ ጥቃት ካደረሰ ምናምን ነገር ለህግ ቢያንስ ሽፋን ይሆነኛል ብዬ አስቤ ነው ይሄን ነገር ቪዲዮ እየቀረጽኩ የነበረው እና እኔ
በዚህ ያክል ደረጃ እኔ አልጠብኩም በእውነት እስከዛሬ አስቤም አላቅም እንደዚህ ይመጣብኛል ብዬ እንዴት በምን አስባችሁ ታውቃላችሁ እንዴ ሊታሰብ ይችላል እንደዚህ አይነት ነገር እውነት እኔ በጣም ማለት ትንግርት ነው የሆነብኝ በጣም ነው በቃ የእውነት እኔ ዛሬ እንዲያውም እሱን አግኝቼ በቪዲዮ አውርቼው ረጅም ሰዓት ነው ያወራነውና ቆራሪጮ ነው ማለት ረጅም ደቂቃ ነው ያወራነው በጣም ከ30 ከ40 ደቂቃ በላይ ነበር ከሱ ጋር ቆመን እያወራን የነበረው በጣም ተከራክረናል ግን ደግሞ ምናልባት ይሄ ፕራይቬት መሆን ያለባቸው መቆራረጥ ማለት ይፋ ማውጣት ቪዲዮ ላይ ቫይራል ይሄ መታየት የሌለባቸው ነገሮች ፕራይቬት መሆን ያለባቸው ነገሮች ስላሉ ቆራርጬ አውጥቻቸው ነው እና በቃ እኔ የምር በጣም ያሳዝናል ብቻ እየተነገረ እየተባልኩት እየተዛተብኝ ያለው ነገር እንግዲህ አይታችኋል መጨረሻ ላይ ያለውን እርምጃ እንወስዳለን አንተ ላይ ስለሷ ብትሰራ ስለነሱ ህይወት ውስጥ ብትገባ ምናምና የማስፈራራት ነገር እየደረሰብኝ ነውና እንግዲህ ፈጣሪ ይጠብቀኝ እኔ ምንም ነገር አልልም ፈጣሪ ነው የሚጠብቀኝ የሚያኖረኝ የሚያቆየኝ ፈጣሪ ነው እስከዛሬ የሚያኖረኝ ያቆየኝ ፈጣሪ ነው ማለት ማንንም ፈርቼ ማንንም እንትን ብዬ አይደለም እያያችሁ ነው በአካል ድረስ ተመቶ እየተዛተብኝ ከዚህ በኋላ ምናልባት ከዚህ ባሰም ነገር ሊመጣ ይችላል እሱንም ለመቀበል ዝግጁ ነኝ ችግር የለም ያው ከዚህ ባሰ ምናልባት ዛቻ የሆነ ነገር ምናምን ሊመጣ ይችላል እነሱን ነገሮች ያው እያያችሁ ነው እንግዲህ ዛሬ አይታችኋል ይሄን በሚያክል ሰውዬ የኔ መሰለ ዛቻ አይደለም የምር በጣም ደንግጫለሁ ማለት በአካል ሲመጣ ከኔ ጋር እኔ ሊያወራ አጠገቤ ሲቆም በጣም ነው የደነገጥኩት በጣም ነው ቆሌ የተገፈፈውና በቃ ምንም ማድረግ አይችልም ለፍቅር የትኛውንም መስዋዕትነት ለመክፈል ዝግጁ ነኝ ሩታን እኔ በጣም ነው ማፈቅራት በጣም ነው መወዳት እኔ ለሷ የትኛውንም መስዋዕትነት ለመክፈል አይደለም መደብደብ መቀጥቀጥ አይደለም ዛቻ ለመሞት ዝግጁ ነኝ እውነት እኔ ሩታ በጣም በቃ ልቤን አሸንፈውሻል እኔ በቃ ተሸንፌያለሁ ባንቺ የምር ፍቅርሽ በጣም በቃ